ዛሬም እንደተለመደው ዛሬ እንደገና ዳግም የተወለድኩበት ቀን ነው መሰለኝ። በላይቭ ቲክቶክ ገብተን ገንዘብ ሰብስበን አንድና ሰርፕራይዝ ልናደርግ ነው። ከአይምሮ የራሱ የንሰሙ በጣም እየተጨነኩ እኔ እናንተን አይደለም ቅዱስ ሚካኤልን ነው የምጠብቀው። አያሳፍረኝም። አበራች ጸጋና ክብሩ ውኗት የመስራች ያዘነ ሲጽናና፣ የተራበ ሲጠግ፣ የከፋው ሲደሰት፣ ያለቀሰ ሲስቅ ማየት የምትሹ በሙሉ ተከተሉን። እንዴት ናችሁ? እግዚአብሔር ይመስገን። ሳሮን እየፈድክ በይ። ማን በለርሶን አበራሽ ደፈርሻ የባንክ አካውንትሽን ንገሪንና የ200 ብር ቻሌንጅ አስጀምራለሁ። ያስገቡ ሰዎች ስማቸውን ይጽፉልኛል። የኢትዮጵያ ንግድ ባንክ አበራሽ ደፈርሻ 10035 21 19 38 25 ደቂቃ ብቻ ነው እዚህ ቤት የምንቆየው። በዚህ 25 ደቂቃ ውስጥ በቅዱስ ሚካኤል ስም 200 ብር ነው ቻሌንጁ። ግን የምትሰጡን ገንዘብ ላይ በሙሉ 12 ብር እየጨመራችሁ የቅዱስ ሚካኤል መታሰቢያ እንዲሆን ነው። ሳሩን ስንት ዓመቷ ነው? አሁን 20 ዓመት። ሳትወለድ በፊት በእርግዝና ወቅት ያየሽው ምልክት ነበር? ምንም የለም። ልብስ አጥብ ነበረ። በዛም እንደዚህ ተጠምዝጂና ብዙ ከባድ እቃዎች ሳነሳ በሱ ምናልባት የመጣ ችግር ነው ብዬ ደግሞ በምጥ ሰዓት ወጣ ነበር። እሱ ሐኪም ቤት እስክደርስ ድረስ ቀድማ ወጣ ነበር። እኔ መታፈን ይሁን አላወቅኩምና ብዙ ችግር አይቼ በእግሯ ሄድም ነበረ። ብዙ እንዲየተንፋቀቀች ነበር ሆስፒታል በእምነትም በኩል ብዙ ትንብዬ ነበረ። እስካሁኑ ሰዓት ድረስ ማንም ረዳት የለም። ያው አባትየው የቀን ስራ ካገኘ ያገኛል፣ ካላገኘ ምንም ማድረግ አይችልም። ይሄ ቤቱ ቢሸጥ እንኳን ይሄ ኮንዶሚኒየም ለሷ ያገለግላታል። እኛ ብናልፍ እንኳን ኮንዶሚኒየም ሲደርሳችሁ እሺ ለሷ ይሆናል ብለን ነው። አሁን ራሱ ክፍያውን በጣም ከባድ ነው። ምንም በቃ አይምሮ የራሱ የንሰሙ በጣም እየተጨነቀ ነው። ወራዊ ክፍያው ነው? ወራዊ ክፍያው 5000 ነው አሉ በወር። አታልቅሽ፣ አይዞሽ። እሺ እስካሁን ድረስም አንድ ስራ ማልሰራም። እሷም እንዴት አድርጌ አንደኛ ሴት ልጅ ነች። ወዴት አድርጌያት ነው የምሰራው? ለማንስ አደራ ሰጥቼት እኔ ራሴ እያመመኝ ነው። ገቢን እንደምኛል ውስጤ ጥሩ አይደለም። አይዞሽ። የቅዱስ ሚካኤልን አማላጅነት በመተማመን ቅዱስ ሚካኤል አያሳፍረንም። ዛሬ እዚሁ ላይቭ ተመልካቾቻችን ለእናታችን ለአበራሽ ደፈርሻ የአንድ ዓመት የወራዊ የኮንዶሚኒየም ክፍያውን ማለትም 60,000 ብር እሱ ብቻ አይደለም ኪራዩ ቢከፈልም የሚበላ የሚጠጣም ችግር ነው። ስለዚህ ለአስቤዛም የሚሆን ነገር ጨምረን በቅዱስ ሚካኤል ስም በመተማመን በተቻለ መጠን 100,000 ብር አሰባስበን 60,000 ብሩን ለቤት ኪራይ ለአንድ ዓመት 40,000 ደግሞ ለአስቤዛና ቢያንስ ለመድኃኒት ለአንዳንድ ነገር መግዣ እንዲሆን አድርገን ለመውጣት በቅዱስ ሚካኤል ተማምነን ወስነናል። ስለዚህ ያሳፍረንም መልአኩ። የ200 ብሩ ቻሌንጅ ተጀምሯል። 19 ዓመት ዋጋ የከፈለችና ዛሬ የኮንዶሚኒየም ክፍያ ምን ያክል እንደሚያስጨንቅ አውቀዋለሁ፣ ስሜቱን በእናቴ ማለት ነው። እኔ እናንተን አይደለም ቅዱስ ሚካኤልን ነው የምጠብቀው። አያሳፍረኝም። ሊቀ መልአኩ እንኳንስ 100,000 ብር ሰማያዊና ለምድር የከበደ ነገር ለማድረግ የታመነ መልአክ ነው። 212 ብር ልክ ያለው ብሏል። የእናታችን ምርቃት ይድረስ ነው የምለው። አበበ ሰይፉ 2012 ብር አስገብቷል። እግዚአብሔር ይስጥልን። እነማየ በቃ ያው ለምባ ወደ ፈገግታ እየተቀየረ ነው። ናታን ኤርትራዊ 212 ብር እግዚአብሔር ያክብርልን አባቴ። የሚገርም ነው ጋይስ። 7,000 ብር ኦልሬዲ አካውንታቸው ላይ ያሳየን ነው። እግዚአብሔር ይመስገን። የአንድ ወር አልፈናል። ድጋፉ ይቀጥል። ታሪካቸውን እንስማ። እሺ ትምህርት ነው ያው ልጁ ፍላጎት ነው የምትማረው። ያው ውላ ትመጣለች። አሁን ነኝ የማደርሰው፣ እሱ ባለቀን እሱ ያደርሳል። እያረፍኩኝ ነው የሚሄደው። ትራንስፖርቱም ችግር ነው። እግዚአብሔር ደግሞ እሷን ስለሰጠኝ አመሰግናለሁ። አላማርረው። ለበጎ ነው ሁሉም ነገር። ኢንተርኔት ቀንሷል። እዚህ ስንገባ ውጪ ነው። ኒኒ ዮኪ 212 ብር አስገብቻለሁ ብላለች። ደደደ 5,000 ብር አስገብቻለሁ ብሏል። እንግዲህ መግባቱን እናረጋግጣለን። በጣም ትልቅ ነገር ነው። ገባ 5,000 ብራቮ እማዬ የ2 ወር ተከፍሏል። ወደ 1 አመት ነው የምንሄደው። ገና መጀመሩ እኮ ነው። ምርቃቱ መጨረሻ ላይ ነው። ወደ 3ኛው ወር እየሄድን ነው። 3ኛው ወር 2,000 ብር ገብቷል። 3,000 ነው የቀረው። በጣም ይገርማል። እግዚአብሔር ይባርከው። ኢትዮጵያ ሕዝብ ደግ ነው በእውነት።
ሰላም ነው። 5000 ብር ያስገባው ልጅ ነው። ስንት 50,000 ነው እንዴ? 50,000 ነው እንዴ? እግዚአብሔር ይባርክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 70,000 ብር ገብቷል። በጣም ነው የማመሰግነው። ቃላት የለኝም። እውነት ኢትዮጵያ ለቅዱስ ሚካኤል እውነት እግዚአብሔር ይባርክልኝ፣ እድሜና ጤና ይስጥልኝ ማለት ቃላቱም ያንሰኛል። ቅዱስ ሚካኤል ማለት ክብርና ምስጋና ይግባው። ቃላት ነው የሚያንሰኝ። ልቤ በጣም እየመታ ነው በድንጋጤ ማለት ክብሩ ከፍ ከፍ ብሎ ማምላኬ ተሾመ። ከአዲስ አበባ ነው ካድላባን ዋን ዱርዬ ነው ኧረ እንደው በእናትህ ስማ፣ ዛሬ እኮ በቃ ታምር እኮ የቅዱስ ሚካኤል ታምር መገለጫ ነው የሆንከው። ይሄን ስጦታ መንግስተ ሰማያትን ወደ ሻይ አድርግልህ። የበለጠውን ይስጥ። አመሰግናለሁ። ስለዚህ 70,000 ብር ደርሰናል ማለት ነው። ተአምር ነው። አባቷ 2 በሬ እያረዱ ለክርስቲያን 2 በሬ ለሙስሊም 2 በግ እያረዱ ይዘክሩት ነበር መልአኩ ሚካኤልን። ይኸው በለተቀኑ እንግዲህ ታምሩን እያሳየሽ ነው። አብሬሽ ነኝ። እውነት ነው። አሳዳጊ ነው ሁኑና አባቴ ሚካኤል። እስቲ ምንድነው ቴክስት ገባ ጋይስ፣ ቻሌንጅ ተደርጋችኋል። 90,000 ብር ከደረሰ 10,000ን እኔ ሞላዋለሁ ብሏል። ስሜ እንዳይነገር ያለ ወዳጃችን ዛሬ እንደገና ዳግም የተወለድኩበት ቀን ነው። ሰሪት በእውነት ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብለን በገጠሪቱ ኢትዮጵያ እነዚህ እናቶች መጥተው ስልጠና ወስደው መነሻ ካፒታል አግኝተው ስራ እየሰሩ ልጆቻቸውን እንዲያሳድጉ ትልቅ ፕሮጀክት ነድፈን እዛ የገጠር መንደር ላይ መጀመሪያ መንገድና ውሃ ለማሰራት ፈንድሬዝ ማድረግ ጀምረናል። ይሄ ሲሳካ እነዚህ እናቶች እኛም እንዲለምኑ አይደለም እቅዳችን፣ ማንም ለምኑ ያለፈለት የለም። ግን ወደ ቀያቸው ሲመለሱ እየሰሩ ልጆቻቸውን እንዲያሳድጉ ትልቅ ፕሮጀክት ነድፈን እንቅስቃሴ ጀምረናል። ነገር ግን ማምሻም እድሜ ነው። ያ ፕሮጀክት እስኪሳካ ዛሬ በህይወት መኖር አለባቸው አይደል? መብላት አለባቸው፣ ማደር አለባቸው። ስለዚህ ዛሬ እስከዛ መዳረሻ ነው እንጂ እኛም ዘላቂ ልመናን አናበረታታ። ቃል ኪዳን የተገባው 10,000 ገብቷል። ከሀዘን ወደ ደስታ፣ ከእንባ ወደ ፈገግታ፣ ብቻዬን ነኝ ከማለት እግዚአብሔር ከኔ ጋር ነው ወደሚል በራስ መተማመን፣ ከመከፋት ወደ መደሰት፣ ከማዘን ወደ መጽናናት እንድትሸጋገር ምክንያት ሆናችኋል። 100,000 ብር ገብተናል። ቅዱስ ሚካኤል ሆይ ስምህ ለዓለም ለዘላለም የተመሰገነ ይሁን። በስምህ ለምነን አላሳፈርከንም። ብዙ ልጆች አሉት ለስሙ ምስክር፣ በዙሪያ ያሉትን አብቅቷል ክብር። ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል። ብዙ ልጆች አሉት ለስሙ ምስክር፣ በዙሪያው ያሉት። ተመልካቾቻችን በመሃል ስለ አካል የቪዲዮ ትምህርታችን ላስታውሳችሁ። በተለይ ከክፍለ ሀገር አዲስ አበባ መታችሁ ቤት ተከራይታችሁ ሰው ተጠግታችሁ ይህን ትምህርት የምትማሩ ብዙ ወጣቶች እንዳላችሁ ስለምናውቅ አሁን ለዚህ ዙር ብቻ ህዳር 24 ለሚጀምረው ትምህርት ከክፍለ ሀገር ለምትመጡ በአካል ቪዲዮ ኤዲቲንግ መማር ለምትፈልጉ ተማሪዎች ብቻ ግማሹን ዋጋ ለትራንስፖርትና ለማረፊያ እንዲሆናችሁ ብለን አንስተንላችኋል። ስለዚህ 50% ቀንሰናል። በ0975 516360 ደውሉና አዲሱን ሙያ ተማሩ።